የባህላዊና የታሪካዊ ቅርሶች ከተማ የሰላም፣ የፍቅር፣ የመቻቻል፣ የአብሮነት ከተማ ናት። በውስጧም ብዙ ታሪኮችን አንጻ የያዘች ለነዋሪዎቿ ሊጎበኟት ለመጡ ጎብኚዎችም ምቹ ከተማ ናት። በውስጧም የተለያዩ ሊጎበኙ የሚችሉ ሙዚየሞችን አቅፋ ይዛለች። ከነዛ መካከል አንዱ በውስጡ የተለያዩ ቅርሶችን፣ ታሪኮችን አኑሮ የያዘው የሐረር ብሔራዊ ሙዚየም ነው። ይህ ሙዚየም በውስጡ ምን አይነት ታሪካዊ ሁነቶችን ይዟል የሚለውን በዛሬው የመስህብ መሰናዷችን ለናንተ ለውድ ተመልካቾቻችን ልናስቃኛችሁ ወደዛው አቅንተናል። አብራችሁን ቆዩ። የተወደዳችሁና የተከበራችሁ ተመልካቾቻችን ቀደም ሲል ወደ ገለጽንላችሁ ስፍራ ደርሰናል። እንግዲህ እንደምትመለከቱት አሁን የምንገኘው የሐረር ብሔራዊ ሙዚየም ውስጥ ነው። አጠገቤ የዚህ የሐረር ብሔራዊ ሙዚየም አስጎብኛሉ። ፈቃደኛ ስለሆኑ ከልብ ነው የምናመሰግነው። እስቲ በቅድሚያ እንተዋወቅ። እሺ፣ ነጃህ አቡበከር እባላለሁኝ። የሐረር ብሔራዊ ሙዚየም ገላጭ ውስጥ ነው የምሰራው ማለት ነው። እናመሰግናለን። እንግዲህ ጥሩ ቆይታ ይኖራል ብለን ተስፋ እናደርጋለን። ውድ ተመልካቾቻችንም በዛሬው የመስህብ መሰናዷችን በዚህ የሐረር ብሔራዊ ሙዚየም ውስጥ ያሉ ታሪካዊ እንዲሁም ደግሞ ቅርሶችን ምን እንደሚመስሉ እንዲሁም ደግሞ ስንት አይነት ክፍሎች አሉ፣ በውስጡስ ምን አይነት ነገሮችን ይዘዋል የሚለውን ከእርሳቸው ጋር በሚኖረን ቆይታ ወደ እናንተ እናደርሳለን። በድጋሚ ቆይታችሁ አብሮነታችሁ ከኛ ጋር ይሁን። በሄጃውም ቁርአን ነው። መውሉድ አለ። ከጎኑ ደግሞ ሉህ ሐርፊ አሊፍ ባታ የሚባል የባህላዊ ጽሁፍ ቁርአን ነው። እዚህ ጋር ደግሞ አበቃራ እዚህ ጋር የምናየው ደግሞ አበቃራ ነው። እነዚህ አሁን ለምሳሌ የመጀመሪያ አሊፍ ባታ ምንድን ናቸው? መጀመሪያ ላይ አሁን አንድ ተማሪ ለአፍ መፍቻ እንደ ሃዊ እንደሚባለው ይሄኛው ደግሞ አሊፍ ባታ እያለ ነው ጅምሩ። ከዛ ነው ያ ከጨረሰ በኋላ ነው ወደ ትልቁ የሚሄደው። ይሄን ይመስላል ነው እዚህ ጋር ማለት የምናየው። እዚህ ጋር ደግሞ የምናየው አበቃራ የሚባል ሐርፊ ካለቀ በኋላ ወደ አበቃራ የምንሄድበት ወይንም እንደ ዲፕሎማ ማለት ነው። እንደ ዲፕሎማ ነው አበቃራ ማለት ደግሞ። ከዛ ያ ካለቀ በኋላ ወደ ቁርአን ነው የምንገባው። አበቃራን ከጨረስን በኋላ ትልቁ ወደ ቁርአን ነው የምንገባው። ስለዚህ ይህን ነው በቃ የቁርአኑ እንትን በዚህኛው ነው የሚመስለው አጠቃላይ ማለት ነው። ስለዚህ አሊፍ ባታን እንደጋርማ አሁን ያንቺ ያልሽውን አበቃራን ካጠናቀቀ በኋላ የሚሰጠው ሰርቲፊኬት ነው ማለት ነው ያኛው? አዎ ያኛው ሰርቲፊኬቱ ነው። ይሄኛው ደግሞ በእጅ የተጻፉ ቁርአኖች፣ መውሉድ ደግሞ ቲምቢ ይሄን የመሳሰሉ ናቸው። ምን ያህል ጊዜ ሆናቸዋል አሁን በእድሜ ብንገምት? አንድ 4 ዓመት መቶ በላይ ነው ያላቸው። ዓመት በላይ ነው ያላቸው። በጣም ጥንታዊ ናቸው ማለት ነው። አዎ ጥንታዊ ናቸው። እዚህም እንደዛ አሁን የምናየው ግዕዝ አለ፣ ዳዊት አለ። እነዚህም አሁን ሃይማኖታዊ ናቸው። እዚህ ጋር እነዚህ ደግሞ የክርስትና የእምነት መጽሐፎች ናቸው። ዳዊት ማለት ነው። ዳዊት፣ አዲስ ኪዳን ይህን የመሳሰሉ እዚህ ጋር ይገኛሉ ማለት ነው። ስለዚህ አሁን እዚህ ሙዚየም ውስጥ በእስልምና ታሪክ ውስጥ የእስልምና እምነት ተከታዮችም የጻፏቸው ኪታቦች እንደጋ ደግሞ እዚህ ጋር ደግሞ በግዕዝም የተጻፉ ይገኛሉ ማለት ነው። ግን እንዴት ነው እነዚህ ሁላ ነገሮች እዚህ ሙዚየም ውስጥ እንዲሰባሰቡ? እስቲ በምን አይነት መልኩ ነው ተሰባሰቡት? በምን አይነት መልክ ነው ብትይ፣ አንድ በስጦታ በግዢ ይህም በመሳሰለ ነው የተጠራቀሙት ማለት ነው። እዚህ ጋር የምናየው ደግሞ ሳንቲሞች ናቸው። የድሮ ሳንቲሞች ጣሊያን፣ ኃይለ ሥላሴ፣ ምኒልክ እንዳለ ሳንቲሞች የድሮ ሳንቲሞች ናቸው እዚህ አካባቢ የምናየው። ወረድ ስንል ደግሞ የሐረሪ ሳንቲም
ሀረሪ ሳንቲም ራሷን በራሷ የምታስተዳድርበት የነበራት ሳንቲም ናት። በራሳቸው የሚተዳደሩበት ሳንቲም እዚህ ጋር የምናየው እነሱ ናቸው። እነዛኞስ ገንዘብ ናቸው የወረቀቱ? አዎ እነዛ ደግሞ የውጭም የአሜሪካ፣ የህንድ፣ የሶማሌ እያለ ሁሉንም እዚህ ጋር እናየዋለን ማለት ነው። የድሮ 5 ብር እዚህ ጋር ቢጫ ሆና ልክ እንደ 50 ብር ነው የምትመስለው አይደል? አዎ አዎ። ከስር ደግሞ የምናየው የባህላዊ ልብሶች ናቸው ማለት ለኤግዚቢሽን የተንተናሉ ናቸው። ቆቦቹ የምናያቸው በጣም ትንንሾች ናቸው። ለኤግዚቢሽን የተቀመጡ ናቸው እነዚህ። አዎ እቺም እንደዛው የሃይማኖታዊ ባህላዊ ልብስ ናት። አሁን ደግሞ እዚህ ጋር የምናየው የሀረሪ የባህላዊ ልብስ ነው። እንደዛውም ያው ሙሽራዋ በ11 ሰዓት 10 ቅዳሜ 11 ሰዓት የምትለብሰው ልብስ ነው ይሄ ማለት ነው። ሜልፎጣ እና ይሄ እዚህ ጋር የምናየው ደግሞ ወቅሪ ይባላል። አንገቷ ላይ ያለው ወርቅ ሜልፎጣ በቃ ይሄን የመሳሰለ ባህላዊ ልብስ ነው እንዳለ የምናገኘው ማለት ነው። ምናልባት እዚህ ጋር ይሄኛውን አሁን አንገቷ ላይ ያደረገችው ጌጥ በውስጡ ብዙ ነገሮችን ትይዝበታለች የሚባል ነገር አለ። አዎ ማስታወሻ እንዳይጠፋባት ማስታወሻ ወርቅም ቢሆን ከፍታ ስለምዘጋው እዛ ውስጥ እንዳይጠፋባት አስቀምጣ መዝጋት የምትችልበት ነው። ስለዚህ ከጌጥነት ደግሞ ባለፈ ልክ እንደ ቦርሳ የሚገለገሉበታል ማለት ነው። አዎ ለሁለት አይነት ነገር ይጠቀሙበታል። መልካም። ይሄኛውስ? ይሄም እንደዛው የባህላዊ የሙሽራው ድሮ ኮትና ሱሪ ነበር። ድሮ ይሄን ነው አለባበሱ፣ ይሄንን ይመስል ነበር። ከጊዜ በኋላ ነው ኮትና ሱሪ የመጣው። ይሄ አሁን ጉዶራዝ ይባላል። ፎጥ ላዩ ላይ ደግሞ ሻር ባለበት ቆቡ ላይ እንዳለ ያው የሙሽራው አለባበስ ይሄንን ይመስላል። ምናልባት አሩስ ከሎይታ ወይ ቆብ ይባላል፣ ወይ በአማርኛ ቆብ ይባላል፣ በሐረርኛ ደግሞ አሩስ ከሎይታ። የሀረሪ ባህላዊ ልብስ አጥላስ እኮ ምን አይነት አሁን ለሀዘን ጊዜ የሚለበስ አለ? ኦኬ እነዛዎች ናቸው። እስቲ አብራሪልን እሱን ሰፋ አድርገሽ። ይሄ እንዳልሽው ባህሉ ልብስ ሁለት አይነት አለ። ይሄ ግን አጥላስ የሙሽራዋ ነው። ለሙሽራም አንዳንድ ለባህልም ይደረጋል፣ ለሙሽራም ይደረጋል። ቢሆንም ሁለተኛው አጥላስ ሌላ አለ፣ ጠይራዝ ይባላል። ጠይላዝ ደግሞ የእናቶች ሀዘን ቤት ለብሰው የሚሄዱበት ነው። እዛ ጋር የምናገኘው አሁን እዚህ ጋር ጠይራዝ ይባላል። ጠይራዝ ማለት ለሀዘን ቤት በሚሄዱበት ሰዓት ይሄን ልብስ ለብሰው ነው ሀዘን ቤት የሚሄዱት። እንደገና ደግሞ እዛው አጋጣሚ ለሁለት ነገር ነው አገልግሎት የሚሰጠው። ራሱን እንደገና ገልብጦ ለሀዘን ቤት መግባትም ይችላሉ። ጠይራዝን ገልብጦ ለሀዘን ቤትም ያው አገልግሎቱ ለሁለት ነገር ነው ማለት ነው የሚሰጠው። እዚያ ደግሞ እንትን ጋቢዎች አሉ። የሀረሪ ሱሪ ከስር ይታያል አይታይማ? ይታያል። የሀረሪ የባህላዊ ሱሪ ነው ከታች ያለው። እነዚህ ጋቢዎች ናቸው። እነዚህ ደግሞ ሳቲ በቅላ ይባላል። ሳቲ በቅላ ማለት በጨለንቆ ጦር ሰዓት የሚለብሱት ነው በዛን ሰዓት። አሁን ግን አባቶችም ያው ይለብሱታል። መቼ ነው የሚሰጣቸው ይሄኛው ሳቲ በቅላ? ይሄ ሳቲ በቅላ በሙሽራ ሰዓት ለሙሽራው አባት ወይንም አባት ከሌለ ወንድም ለሙሽራው የሚያበረክትለት ስጦታ። ለሴቷስ ምን ይበረከትላታል? ለሴቷ አለ ሌላ ቦታ አለ። ኦኬ ግን አውቆ ስትነይ ማለት ለመንገር ያህል ለሴቷም ሊሰጣት አለ የሚበረከትላት ፎቅ ነው ያለው። እሱን ደግሞ በሰፊው እናየዋለን። እዚህ ጋር ደግሞ የሀረርጌው ኦሮሞ የሚለብሰው ልብስ የባህላዊ ልብሱ ይሄንን ይመስላል። ኦሮሞ ብሔረሰብ ባህላዊ ልብሱ እንደ ሰዴታ ጨሌዎች
ከግንባር ጀምሮ ከአንገት እስከ እጅ እስከነ ጌጣጌጡ የሚደረግ ባህላዊ ልብስ ይሄ ነው ማለት ነው የኦሮሞ ብሔረሰብ። እንደዛውም የወንድየው ደግሞ የባህሉ ልብስ እስከነ ጌጡ የባህሉ ልብሱ እስከነ ጌጣጌጡ እዚህ ጋር እናየዋለን። ይህንን ይመስላል ማለት ነው። እሺ አሁን ደግሞ እነዚህ ጋር ደግሞ እዚህ ጋር በጣም ብዙ አይነት የራስን የመከላከያ መሳሪያዎች ናቸው። እዚህ ጋር ጋሻ አለ፣ ጎራዴ አለ፣ እንደገና ደግሞ ጠመንጃዎችም ይታዩኛል። አዎ እዚህ ጋር ደግሞ የምናየው ጠመንጃዎች ቆመህ ጠብቀኝ የሚባል መሳሪያ በድሮ ነው ማለት አሁን አይገለገሉበትም። ቢሆንም ግን በዛን ሰዓት ጦር በሚነሳበት ሰዓት በዚህ ነው የሚከላከሉበት። ግን አንድ ጊዜ ነው የሚተኩሰው። ደግሞ ሁለተኛ ተኩሳለሁ ቢል አይተኩስም። ምክንያቱም ይግላል። ውሃ ከጎኑ ካለ ደግሞ ውሃ እያቀዘቀዙ ወደ ጦራቸው ይነሳሉ ማለት ነው። ይህ ነው የዚህ ደግሞ ሀሳቡ። እነዚህ ደግሞ የጎራዴዎች ጦሮች ነው እዚህ ጋር የምናየው ማለት ነው። ምናልባት የእነማን እንደሆኑ መግለጽ ከቻለ ሚኒሊክ፣ ሀረሪ እንደዛ ነው እዚህ ጋር የምናየው። ጋሻዎችም እዚህ ጋር እናገኛለን። ጋሻውም እንደዛው በዛን ሰዓት በድሮ በጦርነት ሰዓት የሚይዙት ጦርና ጋሻዎች ናቸው እዚህ ጋር አሁን የምናገኘው። እነዚያው ይሄም ደግሞ አገልግሎት እዚህና እዛ ጫፍ ላይ የምናገኘው ደግሞ ውሃ የሚይዙበት ነው። እነዚህ ደግሞ የጦር መሳሪያ ናቸው። ጦር መሳሪያ ድሮ የሙዚቃ መሳሪያ ባልነበረበት ሰዓት ነው የሚጠቀሙበት የነበረው መሳሪያዎች ናቸው። የቀንድ ዋሽንት፣ የመቃ እና ደግሞ ክራር እዚህ ጋር የምናገኘው ማለት ነው። ሞራል ለመስጠት ማለት ነው። አዎ በጦርነት ውስጥ ለሞራል ለመስጠት ይሄንን ነው የሚገለገሉበት የነበረው። እዚህ ጋር ደግሞ አሁን የምናየው ኮዳ በእንጨት የተሰራች ውሃ መያዣ ናት። ያው ጦርነት ወይንም የሆነ ነገር በሚኖርበት ሰዓት በዛ ውሃ ይዘውበት ይሄዳሉ። በእንጨት ኮዳ ትባላለች። እቺ ደግሞ ዋንጫ ደግሞ በጦርነትም በሆነ ነገር ዋንጫ አሸንፈው ሲመጡ የሚሸለሙ ዋንጫ ናት። እቺ ደግሞ ሰው ሲመታ ዶቆስ አዲስ ሰው ሲመታ ወይንም እባጭ ካለ በዛ ጨምቀውበት የሚያወጡበት ነው። ልክ እንደ ዋግምት ማለት ነው። ግለጭልኝ። እሺ አሁን ደግሞ እዚህ ጋር ስንመጣ የምናየው የአጼ ኃይለ ሥላሴ ወንበራቸውን ነው። ምክንያቱም ነገር ነው የሚመስለው ራሱ ጥንታዊ ነው። አዎ ግን ያው በዛን ሰዓት ደግሞ ወንበር ባልነበረበት ሰዓት እንደውም ቆንጆ ወንበር ናቸው የእሳቸው ወንበር። የሌላውን ስናይ በቆዳና በእንጨት እንትን ያለ ነው። ሌላው ስናየው ደግሞ የእሳቸው ደግሞ በጣም ቆንጆ ነው ብዬ ነው የምለው። ዘመናዊም ጭምር ነው። እዚህ ጋር ደግሞ ወደዚህ ስንመጣ ደግሞ ክብር ደጃዝማች ተፈሪ በላቸው የማዕረግ ልብሳቸውን ነው የምናገኘው። ሽጉጣቸው ማለት አዎ ሽጉጣቸው ፎቶግራፋቸውም አንድ ላይ እዚህ ጋር ደግሞ ታያሙ። እሺ እዚህ ጋር ደግሞ የጎርፎሬ ልብስ የምንለው ይሄንን ይመስላል። ግን ቀኛዝማች ወልደየስ መትረየስ የማዕረግ ልብሳቸውና እስከነ ጦራቸው ጦርና ጋሻቸው አንድ ላይ እዚህ ጋር የምናገኘው። አሁን ደግሞ ወደ ሁለተኛው ክፍል ስንገባ እዚህ ጋር የምናገኘው ደግሞ ለመጀመሪያ ጊዜ አህመድ ሻሜ ይባላሉ። አህመድ ሻሜ ማለት ቱርክ ናቸው። ለመጀመሪያ ጊዜ እነዚህ ማዕድናት ቆፍረው ያገኙ እሳቸው ናቸው ማለት ነው። አህመድ ሻሜ ይባላሉ። ስለዚህ አሁን እዚህ ክፍል ውስጥ በሐረር ላይ በቁፈራው የተገኙ ማዕድናቶች መገኛ ነው ማለት ነው በብዛት። አዎ እነዚህም ያው እነዚህም ድንጋዮች ናቸው ማለት በቁፈሮ የተገኙ ድንጋዮች ናቸው። እዚህ ጋር ደግሞ ስንመጣ የሐረሪ ባህላዊ ቤት የተሰራው በእንደዚህ አይነት ድንጋዮች ናቸው። ይህ ደግሞ ድንጋይ ሳንል ሀሺውን ይባላል። ሀሺውን
በጭቃና በሐሽውን ብቻ ነው የጀጎል ግንብ የተገነባውም ቤቱም ራሱ የተሰራው በሐሽውንና በጭቃ ብቻ ነው። የሩን ባላንስ ለማድረግ በሙቀቱ የሚጠቀሙ በዛ የነበረው ነው። ቤቱም ቀዝቃዛ ነው። እዚህ ማዕድናቶቹ አንድ ናቸው። እዚህ ጋር ደግሞ ስንመጣ የሶማሌ ብሔረሰብ ወፍጮ ድሮ ወፍጮ ቤት ባልነበረበት ሰዓት ወፍጮ የሚፈጩበት መሀሉ ላይ እህል ተደርጎ ማሽከርከር ከዛ እየፈጨ ይሄዳል ማለት ነው። እዚህ ጋር ደግሞ ስንመጣ ዘውድ ነው ከቤቱ ጋር የተሰራው ለአፄ ኃይለ ሥላሴ ከቤቱ ጋር የተሰራው ዘውድ ነው የሚሰራበት ወይንም የተሰራበት። እዚህ ጋር ደግሞ የምናያቸው የእርሻ መሳሪያዎች ናቸው። እርሻ መሳሪያ ድሮ ማለት ቆርቆሮ ወይንም ብረት ነክ ባልነበረበት ሰዓት አገልግሎቱ በእንጨት ብቻ ነበር። አካፋው፣ ማረሻው ሁሉ እዚህ ጋር የምናየው አጠቃላይ በእንጨት የተሰሩ ነበሩ። አሁን እቺ በመቃ የተሰራች እዚህ ጋር የምናያት በመቃ 4 ማዕዘን ተቆርጣ መሀሉ ላይ በክር ታስራ አርጎባ ብሔረሰብ ፎጣ ወይንም ሻሽ ማለት ውጪ ላይ ገዙ በራሳቸው እጅ ሰርተው ነው አገልግሎት የሚሰጡት። ልክ እንደ ሽመና። እዚህ ጋር ደግሞ የሸማኔ እንደነዛው የሸማኔ መሳሪያዎች ናቸው። እዚህ ጋር የምናየው እዚህ ጋር ደግሞ የምናየው የኦሮሞ ብሔረሰብ ጌጣጌጦች ናቸው። ግንባር ላይ የሚታሰር በብር የተሰሩ የእጅ አምባሮች፣ ጨሌዎች፣ የጣት ቀለበቶች በቃ እዚህ ጋር የምናየው ይሄንን ነው። ክብራትና ክብራን ተመልካቾቻችን በመከታተል ላይ የምትገኙት ከሐረሪ ቲቪ ወደ እናንተ እየደረሰላችሁ የሚገኘውን የመስህብ መሰናዷችን ነው። እንግዲህ በዛሬው የመስህብ መሰናዷችን እየተካተላችሁ እንደምትገኙት በሐረር ብሔራዊ ሙዚየም ውስጥ ተገኝተን ያሉትን ሁነቶች ነው ወደ እናንተ እያደረስን የምንገኘው። አሁን ደግሞ ወደ 3ኛው ክፍል በማምራት እዛ ያሉትን ቅርሶች እንዲሁም ደግሞ የድሮ አባቶቻችን የሚጠቀሙባቸውን ታሪካዊ እቃዎች ወደ እናንተ እናደርሳለን። በድጋሚ ቆይታችሁ አብሮነታችሁ ከኛ ጋር ይሁን። አሁን ደግሞ በድገኛው 3ኛ ክፍል ላይ ነው ያለነው እና ደግሞ ወደ አሚር አብዱላሂ ነው የምናመለክተው። አሚር አብዱላሂ ለ2 ዓመት ያህል አገልግለዋል። አሚር አብዱላሂ ለ2 ዓመት ያህል አገልግለዋል እና ደግሞ ወደዚህ ስንገባ ደግሞ እዚህ ጋር የምናየው ደግሞ የጅብ ትርኢትን ነው። ጅብ ደግሞ በየዓመቱ ገንፎ ይደረግለታል። በየዓመቱ በየአድባሩ ባለበት ይደረግለታል፣ ይበላል፣ ይሸኛል። እዚህ ጋር የምናየው ማለት ነው። እዚህ ጋር ደግሞ ሳንቲሞችን ነው የምናየው፣ የሐረሪ ሳንቲሞችን፣ ፎቶግራፎችን። እዚህ ጋር የምናየው ደግሞ ፎቶግራፎችን ነው። ፎቶግራፍ ክፍል ነው እዚህ ጋር የምናየው። እያንዳንዱ ፎቶግራፍ የድሮ ቅርሶች ናቸው። ሸዋበር፣ ቡዳበር፣ ሰጋበር እንዳለ እዚህ ጋር የምናገኘው ማለት ነው። 5ቱም በሮች እዚህ ጋር አሁን ደግሞ የምናገኘው ቅርሶች እዚህ ጋር የምናገኘው ቅርሶች የኦሮሞ ብሔረሰብ ነው። እዛ ጋር 2 ቀለም ሺሻ ይባላል። ቀለም ሺሻ ማለት እንጀራ ማስቀመጫ ይሆናል፣ ለጌጥም ይሆናል። ይህን የመሳሰሉ እነዚህ ደግሞ እንትኖች ናቸው፣ ቅሎች ናቸው። እነዚህ ቅሎች በርበሬ፣ አብሽ፣ እነዚህ 3ቱ የምናገኘው እንደዛ ነው። እዚህ ጋር ትራስ አለች። እዚህ ጋር ደግሞ ሐሻራ ወይንም ሻሂ ሐሻራ የሚፈላበት መስሎላ ይባላል። መስሎላ ቆሪኛታ የምግብ ሳህን ናት። እዚህ ጋር የምናየው በእንጨት የተሰራች የምግብ ሳህን ናት። እዚህ ጋር የምናገኘው ይህን ይመስላል። እዚህ ጋር የሚታየው ደግሞ የኦሮሞ ቅርስ፣ እዚህ ጋር የምናገኘው የኦሮሞ ቅርስ የባህሉ ቅርስ ነው። እዚህ ጋር የምናገኘው ለምግብ ግብዓትነት የሚገለገሉበት ማለት ነው። ለምግብ
ማቅረቢያ። እንደዛው ደግሞ እዚህ ጋር ደግሞ የምናየው የሀረሪ ቅርሶች ናቸው። የሀረሪም ቅርሶች እንደዛው አገልግሎት የሚሰጥ ነው። እዚህ ጋር ገበታ የእንጨት ገበታ ናት። ቢሆንም ገበታዋ ለጾም ማለት ነው። አንድ ወር ጾመው ለኔ ቢጤ ፊጥሪ ገበታ ይባላል። ፊጥሪ ገበታ ማለት በጾም አንድም ሳትጎል ተሰፍሮ የሚወጣበት ገበታ ናት። ደግሞ መታራ ሞት ይባላል። መታራ ሞት ማለት ደግሞ ስጋ ድሮ እንዲያንጠልጥሎ በሚካ ወይንም በሜስታል አይመጣም። መታራ ሞት ሲባል በዚች አይነት ሰፌት ነው ጭንቅላታቸው ላይ አድርገው ይዘውባት የሚመጡት። እዚህ ጋር ደግሞ 3 ቅሎች እናያለና 3 ቅሎች ጅናኢስ ቁሉ ይባላል። ጅናኢስ ቁሉ ማለት ሬሳ ክብር አለው እና ዝም ብሎ በጣሳ ታፍሶ አይታጠብም። ሞቅ ተደርጎ ውሃው በዚህ ይገባል፣ በዚህ በቅሉ ይገባል። ከዛ ያንን ሬሳ እያንጠባጠቡ ማጠብ ነው። እቺ ቅል ማለት ነው። እቺኛው ደግሞ ጫት ቁሉ ደግሞ ድሮ ውሃ ብርጭቆ ወይንም የውሃ ማቅረቢያ አልነበረም። በዛ ሰዓት ደግሞ ውሃ የሚገባበት ነው። ውሃ ይቀርብበታል። ጫት በሚቀርብበት ሰዓት አዎ ጫት ቁሉ ይባላል። ጫት ቁሉ ማለት ውሃ ማቅረቢያ ማለት ነው። እና ደግሞ እዚህ ጋር ደግሞ ጋየ ቁሉ ጋያ ማለት ደግሞ በአሁኑ ሰዓት በጠርሙስ ጋይ ምንድነው ሺሻ ነው የሚጠጣው በጠርሙስ አይደለ። በዛ ሰዓት ደግሞ እንደ ባህል ይዘውት ነበር። እቺ ደግሞ በዛ ሰዓት የምትገለገልበት ነበር። እዚህ ጋር ስርመጣ ደግሞ የሀረሪዎች የቁሳቁሶች መገልገያ ነው። እዛ ጫፍ ላይ የምናያት ሰፌቷ የጥጥ መፍተያ የምትቀመጥበት ናት። እዚህ ደግሞ ጅራብ ይባላል። ጅራብ ጫት ከገጠር ወደ ከተማ በሚመጡበት ሰዓት የጫት ማምጫ ናት። ከዛ አምጥተው እዚህ ነው የሚሸጡት ገበያ ውስጥ ማለት ነው። እነዚህ 2 ደግሞ ኢራዝ ሙዳይ እና ጉፍተ ሙዳይ እናያለን። ኢራዝ ሙዳይ የልብስ ማስቀመጫ ነው። ጉፍተ ሙዳይ ደግሞ ሻሾቿን የምታስቀምጥበት። ኢራዝ ሙዳይ ማለት ደግሞ ሻንጣ ባለለበት ሰዓት ለሙሽራ የሚወጣላት ኢራዝ ሙዳይ ነው። እንደ ሻንጣ ወይንም እንደ ቦርሳ የምትይዘው ሻንጣ ነው ማለት ነው። ይሄ ደግሞ ሀረሪ ጓዳ መግቢያው ላይ 1 4 ወይንም 3 አለ። እዚህ ጋር አፍላላ ኡፋ ማለት ነው። አፍላላ ኡፋ 1/3ቱ አንደኛው ምርጥ ዘር ይቀመጥበታል፣ ሁለተኛ ደግሞ ባህላዊ መድኃኒት ይቀመጥበታል፣ ሶስተኛው ደግሞ ሌባም ምናምንም ስለሌለባቸው ብራቸው ሳንቲሞችን የሚያስቀምጡበት ነው። እዚህ ጋር የምናገኘው አንዱ ጌጣጌጥ የሚገመጥበት። እንደዛው ደግሞ እዚህ ጋር የምናገኘው ቀራኢፍ ይባላል። ቀራኢፍ ለሰላት መስገጃ መሬት እንዳይረግጡ ብቻ ከግቢ እስከ ቤት ብቻ አገልግሎት የሚሰጣቸው ጫማ ናት። ቀራኢፍ ትባላለች። ሄርቆት ማለት ደግሞ የሀረሪ ሰዎች ድሮ የእርሻ ሰራተኛ ነበሩ። እርሻ ሰራተኛ ወደ እርሻ በሚሄዱበት ሰዓት ውሃቸው በእንጨትና በቆዳ የተሰራች ናት። ውሃቸው እንዲያቀዘቅዝላቸው በዚህ ይዘው ነው የሚሄዱት እና ዛፍ ላይ ያስቀምጧታል። እቺ ማንጠልጠያ ያላት ዛፍ ላይ ለመስቀል። ደግሞ አሁን የምናገኘው የኦሮሞ ብሔረሰብ ነው። የኦሮሞ ብሔረሰብ እዚህ ጋር ደግሞ የሰው ቤት የሚካሄድበት ሰዓት ጎንፎ ተደርጎ አራስ ቤት ሲኬድ ጎንፎ ተደርጎ የሚካሄድበት ነው። እነዚህ የአርሲ ነው። አርሲ እዚህ ጋር የምናገኘው ደግሞ እነዚህ የምናያቸው ቅሎች አብሽ፣ በርበሬ፣ ቆንዶ። እሺ ደግሞ ሊጥ ማስቀመጫ ናት። እነዚህ የምናየው ደግሞ መጋገሪያዎች ናቸው። እነዚህ ደግሞ የእንጀራው ማስቀመጫዎች። እቻ ደግሞ ምጣዷ እዛ ጋር እናገኛታለን። እዚህ ጋር ቆዳ የምናያት ደግሞ ሰላት መስገጃ ናት።
አዎ እሷ ደግሞ አገልግል ናት። እዚህ ጋር ደግሞ የሶማሌ ናት። ሶማሌም እንደዛ ወተት ነው የሚያዘውትረው። እዚህ ጋር ስናየው ደግሞ ወተት መገልበጫ ናት። እዚችን ግድ ጋር ደግሞ ስንቅ መያዣ፣ እዚህ ጋር ደግሞ በቆዳ የተሰራች ቆዳና በእንጨት የተሰራች ስንቅ መያዣ ናት። እቺም እንደዛ ወተት መገልበጫ ናት። እዛ ጋር ጫርት የምናያት ደግሞ ሉቅመዳ ይባላል። ያው እነሱም የጫጉላ ቤት በሚሄዱበት ሰዓት ስጋና ቅቤ ታሽቶ በዛ ተገልብጦ ነው የሚኬድላት። አሁን ያሳየሁት ማለት ነው። ጫጉላ ቤት በሚሄዱበት ሰዓት ስጋና ቅቤ ታሽቶ ይሄዳል ጫጉላ ቤት። እቺም እንደዛ ወተት መገልበጫ ናት። እዚህ ጫፍ ላይ ደግሞ የምናገኛት መናጫ ናት። ወተት መናጫ እዚህ ትልቁ የምናገኛት ቅርሶቻችንን ይህንን ይመስላል። ቅርሶቻችን ከሞላ ጎደል ይህንን ይመስላል ቅርሶቻችን። ዎች ደግሞ መተው እንዲጎበኙ በዚህ እናስተላልፋለን። ወይዘሮ ነጃ ስለሰጡን ጊዜ ስለሰጡን ማብራሪያ ከልብ ነው የምናመሰግነው። እናንተም ውድ ተመልካቾቻችንን በዛሬው የመስህብ መሰናዷችን እጅግ እንደተደሰታችሁበት እንዲሁም ደግሞ ይህንን የሀረሪ ብሔራዊ ሙዚየም ያላያችሁ መታችሁ እንድታዩ እንደተነሳሳችሁ ከዛም ባለፈ ደግሞ ከሀረር ውጭ ደግሞ ያላችሁ ውድ ተመልካቾቻችን በዛሬው የመስህብ መሰናዷችን የሀረርን ብሔራዊ ሙዚየም ውስጥ የሚገኙ ታሪካዊ ቅርስ ያላቸውን ቀደምት አባቶቻችን ይጠቀሙባቸው ይገለገሉባቸው የነበሩ እቃዎችን ቁጭ ብላችሁ በቴሌቪዥን መስኮታችሁ እንደተከታተላችሁ ተስፋ እናደርጋለን። ትምህርትም ጭምር እንደወሰዳችሁበት ማለት ነው። እንግዲህ እኛም የዛሬውን የመስህብ መሰናዷችን በዚህ መልኩ አዘጋጅተን ወደ እናንተ አደረስን። ሳምንት በተለየ ርዕሰ ጉዳይ በሌላ የመስህብ መሰናዷችን እስከምንገናኝ የሳምንት ሰው ይበን እያልኩኝ ከወዲሁ የምሰናበታችሁ የፕሮግራሙ አዘጋጅና አቅራቢ የሆንኩት እኔ ሜሮን ጋሻው ነኝ። እስከ ሳምንት መልካም ሳምንት ቸር ይግጠመን።